ሰላም ሰላም ውዴና ኒዮ ኢንተርቴይንመንት ቤተሰቦች በሙሉ እንዴት ናችሁልኝ? እኔ ደህና ነኝ። ይኸው ዛሬም በአዳዲስ ቪዲዮ መጥቻለሁኝ። አብረን ፈታ ዘና እንደምንል ተስፋ አደርጋለሁኝ። እኔም የራሴ ሀሳብ ምለውን ዘረጋለሁ። እናንተም የራሳችሁ ሀሳብ ኮመንት ላይ የጻፋችሁ አዳዲስ ቪዲዮዎች ካሉ ደግሞ በናኒዮ ዩቲዩብ አካውንት ሼር እያደረጋችሁ ላኩልኝ። እሱንም ሪቪው እናደርጋለን አብረን። እንዳይ ወደ ቪዲዮ አብረን እንከታተል። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። በጣም ተጠብቀናል። አዶናይ ምን እየተሰማ ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ መልስ የምሰጥበት ጊዜም የቆየ መሰለኝ። እንደው ዲቴል መግባት አልፈልግም፣ ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ጃኒ ነው እሱን ደግሞ ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበር። ባኒው ነበረው ማለት የመጀመሪያ አንድ ሆኗል ያለ ምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ይሰብራለች። ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ፈረሽከን ግን አንድ ላይ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት እምላችሁ። I don't know why። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። ሰብስክራይብ ያደርጋል። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል። አብዛኞቻችሁ ግን ሴት አርጓታል ባይዘይ ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ አለ። ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ። እንዴ ስራ ላይ ተሰማሩ። አዲስ እድል እየመጣ ነው። ህይወታችን ምን ቀይርበት ማለት ነው። እሷን ተዋት።
ተረዳችሁኝ? ህይወቷ ትኖሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። ሴት እየሆነች እግዚአብሔርን ይሄ የምሩ ነው። ዋው የምትባል ሴት ናለች። ተፋቱ፣ በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው በቃ በለው። ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ፣ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ ለመናገር የማይሰለቻችሁ ወሬ ጥላቻ የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ታውቃላችሁ። እስካሁን ብዙ ጊዜ የሁለት አካውንት ባን ሆኖባታል። ከዛ ደግሞ አዶናይ ቲክቶክ አካውንቱ ላይ እየገባችሁ ኮሜንት ላይ የሷ የድሮ ፎቶ የድሮ የነበረው አይዞይ ታስባችሁ እንደ ሰው ህሊና ያለው ሰው ከሆናችሁ ህሊና ያለን ሰው ነን ብለን እናስባለን ከሆነ ሴቶችም ወንዶችም ከድሮ የራሷ ጉዳይ ላይ ድሮ ነው በቃ አለቀ። ያሁን ህይወቷን ነው ለሱም ያገባው። ታውቃላችሁ እንዳላችሁ ደግሞ እሱ ከጎኗ ነኝ ብሏል። ከጎኗ ከሆነ ደግሞ እኛ ምንም ማድረግ አንችልም እና የድሮ የነበራት ፎቶ አብራችሁ ፖስት ማድረግ ለማጣላት ነገሮችን ማያያዝ ለምን እንትን እሳት ላይ ጭድ እንሆንባታለን? ለምን ቤንዚን እናርከፈክፍባታለን? የራሷ ህይወት ነው። ቤተሰቦቿ ትመራለች። ጥሩ ልጅ ናት። እውነት ደግሞ እኔ አሁን ከምር ከልቧ ሴት እየሆነች ነበር። ሴት እያሻሻለች ነው፣ እየሞከረች ነው። ኮሜዲያን ሲኖርኛ እየሞከረች እስከሆነች ድረስ ደግሞ መታገስ ያለብን ነገር እንታገስ። እሷ ደግሞ እስቲ ላይቭ ላይ ደግሞ ያረገችው እንትን ያወራችው ነገር አለ። እስቲ እሱን አብረን ጸሎት ቤት ላሳያችሁ ጋይስ። ጸሎት ቤቷ እያሳየችን ነው። ጸሎት ቤት አለ ድንግል ማርያም አንኳኩ ይከፈትላችኋል ይላል። አየ ተቀየራለች። ገብርኤል የኔ ጠባቂ ሁሌም ጠባቂ እና ድንግል ማርያም ገብርኤል ምን አርጋ ነው ግን? አያችሁ የሆነ ተሰማኝ የሆነ ስሜት ይፈጠራል። መቼም ማረድክ ልብ ይነካል በጣም። እንዳታለቅሽ ደግሞ ሁሌ ጸልያለሁ። እዚህ የገባው የራሴ የጸሎት ክፍሌ ነው ይሄ። እንደምስቀው እንደምጫወተው አይደለም። የራሴ የሆነ የጸሎት ክላስ አለኝ። እኔ ልላችሁ የምችለው ቻለው እግዚአብሔርን እንተዋት፣ የራሷ ኑሮ ትኑርበት። ረጋ ያልን ሰው እስቲ እንሆን፣ ለነገሮች ባንቸኩል፣ ሙሉ ሰው ለመሆን ብንሞክር። እስካሁን ጎዶሎ ነው ያለነው ታውቃላችሁ። የራሷ ኑሮ ትኑር፣ እኛም የራሳችን ህይወት እንምራ። በጣም ነው የምታሳዝነው ታውቃላችሁ። እኔ ምንም ሌላ ነገር ማለት አልፈልግም። ነካችኝ ታውቃላችሁ። ብቻ እረፉ፣ እስቲ እረፉ። ስንተዋት ነው እኛም ህይወት የምንኖረው። ሌላ ቪዲዮ ሲያውን እንከታተል። የእናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው እናንተ እንድተርቧት እንድታንቋሽሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። ኦኬ ስለመረጣት ለችግር መመረጥ እንዳለው እየነገረ ነው። የሚደርስብን ነገር በጎ እናስብና በትልቁ ሆነ እንጂ ሁላችንም ገመና አለን። ገመና ተሸክመን አዝለን ነው ይሄ ምንም ነገር አጥፍቼ አላውቅም ነኝ የሚለው አስተሳሰባችንን ተወውና ማለት ነው። ሁላችንም ገመና አዝለን ትከሻችን ላይ እዚህ ጋር አድርገን ነው ምን ዞሮ ቢወጣ የለንም፣ እኛ አቅሙም የለንም፣ ኃይሉ አንሸከመው። ነን። ይከብዳል። ታውቃላችሁ፣ ይሄ የራሳችን ገበናችን እኛ መያዝ አንችልም። በግልጽ ያሳየቻችሁ ሰው ምንድን ነበር ያለው?
ጥንካሬዋ እንደ ገመናችን ምሸት ከሆነ ነው። ጥንካሬዋ ያሳያል። ማንም ሰው ከቤቱ አይወጣም። እግዚአብሔር ወደ የአዶናይ አባባል ናት እቺ። በቅርብ ጊዜ ታያላችሁ። ድናች ዝም ብረበሸች። በቅርብ ጊዜ ታያላችሁ። እሷን ለማየት በሺዎች በጣም ብዙ ሴቶች ሲመጡ፣ ሴቶች ብቻ አይደሉም ወንዶችን በአጠቃላይ ሁሉም ነው። በቅርብ ጊዜ ታያላችሁ። እቺ እናንተ እየተረባችሁ እያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ። ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረ በጣም ታስታውሳላችሁ። የዛኔ የወቸው ጉድ ጊዜ አንዲት የተቆረጠች ቪዲዮ ወጣ። ሀገር ሙሉ ነበር የጠላኝና ሀገር ሙሉ ነበር ያንቋል። እኔ አልጠላውም ነበር። ያ ጊዜ እዛ ቦታ ላይ ሆኜ ሳስበው የወደቅኩኝና ህይወቴ የተበላሸ ነበር የመሰለኝ። ግን አይደለም። ህይወቴ በትልቁ ተቃና። ህይወቴ በትልቁ ተቃና። ህይወቴ በትልቁ ተባረከ። አዶናይ መጣ። ያ እናንተን ለማስደሰት የኖረው አዶናይ ጠፍቶ አዲሱ አዶናይ ተገነባ። መንገዴ ወጣልኝ። እውነት ለመናገር አንዳንዴ ማለት ነው ምን አለበት ሁሉም ሰው ቢተርበኝ፣ ሁሉም ሰው ምን አለበት ቢጠላኝ ብላችሁ አታስቡ? ምክንያቱም ሰው አስደሳች እና አስመሳይ ስለነበራችሁ እድሜ ልካችሁ ይነዋት በዚህ አስመሳይ ማንነቴ እንደውም ይጥሉኝና አዲሱ ማንነቴ ይምጣ፣ አዲሱ ማንነቴ ይምጣ ብላችሁ አታውቁም? አስበናል። ያ ቀን አጋጣሚ ነበር። እኔ አንዲት እናት ጥቁር ነጠላ ለብሳ ልጆችን ገደልክብኝ ብላ ስትናገርና ስታለቅስ፣ ከዛ ደግሞ 80,000 ላይክ አግኝታ ኮመንቶቹ ደግሞ የኔ ስድቦች ሲሆኑ የዛኔ አዲሱ አዶናይ ተወለደ። የዛኔ ሰው ማስደሰት አቆምኩኝ። የዛኔ ከሰው ተቀባይነት በፊት የኔ ዓላማ መስማት ጀመርኩኝ። አያችሁ፣ ሰው ኖኖ እያለኝ እኔ እችላለሁ ለራሴ፣ አችልም እያለኝ እችላለሁ እላለሁ። ይቺ ጃኒን የፈጠራችሁት፣ ይቺ ጃኒን የወለዳችሁት ነው። ፎሎወር ምን አለው? 1 ሚሊዮን ፎሎወር የምሩ ነው። ፎሎወር ምንም አለው? እኛ ነን ዋናዎቹ። በመረጋጋትና ሰከን ባለን ጉዳይ ብንገባ ጥሩ ነው። የምር ነው። አይዞ ካስታወሳችሁ ወቸው ጉድ ላይ ሲቀርብ እያንዳንዱ ቃል ላይ የሱ ኮሜንት የሱ ስድብ ነው፣ የሱን ማዋረድ ነበር የነበረው። የምሩ ነው። እንረፍ እንዴ እንረፍ። እና አሁን ምክሩ ይብቃና ሲፈታ ዘና ደግሞ እንበላ አብረን ነው። ማን ያዘዋል ፖድካስት ስም ውስጥ እንደዚህ ከመልካም ተነሳ ባይዘው የሚገርም ነገር ቲክቶክ ስከፍት ምንም ፎሎ አልነበረኝ። ዋው ብዙ ሰው ግን ነበረው። ብዙ ሰው ግን ነበረው። ዋው ለካ እኔ ፎሎ ያደረኩት። ዋው አንተ ምን አይነት ሰው ናቸው ገብርኤል። ዋው ሰው በዚህ ልክ ማስመሰል ይቻላል? አየህ፣ እንደዚህ የሰራች ፈታ እንደምታደርጉት ነገር ከመቀሸም እንደዚህ ፈታ ማድረግ ይሻላል። ይሄ ለራሱ ማላዚዋል ለራሱ ይወደዋል። እንደዚህ ቢሆን እንዴ ጋይሶች። ግን በዚህ ዓለም ላይ በኢትዮጵያ ውስጥ ማለት ነው እንደ ሰይፉ ነቆራ የሚችል ሰው አለ? እስቲ ስሙት። ኧረ በስመ አብ በጣም እኛ አርሰናሎች ይኸው ሰሜ ባሪያው ብቻ ነው የተመለጠው እንጂ የት ደጋፊዎች ሰሜ ባሪያው በጣም ይመስለኛል። ውጤት ማጣቱ ጨጓራ ብቻ ሳይሆን ጸጉርም ይመልጣል። ጸጉርም አንደኛ ማየት እነዚህ በቃ የድሮ ሰው ነው። ጥሮ ታወጣን። በዛ መሰረት በጣም ጥሩ የተጫወተ ደግፋለሁ። ምን እላለሁ፣ ቡድኖች ደግሞ ፉክክር ሲኖር ደስ ይላል። የአንዱን ጨዋታ እየጠበቁ ምናምን ነገር ማየት ለእኔ በጣም ደስ ይለኛል። በዚህ ምክንያት ለከሌ ሳልን አያለሁ። አሁን ግን አርሰናል ለ4 ዋንጫ ነው የሚጫወተውና ግፍ ነው የተወሰነውን ለተወሰነው ቢለቅ። በጣም አርሰናሎች ግፉ፣ እንገፋለን፣ አንመልጥም። እንደውም ይኸው ሳንበላ አንመልጥም። እንደሚበላ እርግጠኛ ሆኖ ማለት ነው። ይሄ እኮ ትልቅ ማረጋገጫ ነው። ለደሬ አርሰናሎች እንዴ ካደን
የሚከፋቸው ሰዎች አሉ። አሁን እንትን ማለት ጀምሬያለሁ። አንዳንድ አርሰናል ለጋ ጸጉር ያስተከለ ሰው ይሳቅብን ብርጭቆው ምንም ስላለ ፈርቼ ነው ያው ቺርስ ለአርሰናል አይዞ ፍቅሮች ነን እኛ አርሰናል። አየህ ታውቃለህ፣ እንደዚህ አንልም። እንዴ ደረጀ በዚህ ደረጀ ኧረ ሼም እስቲ ደግሞ አንድ ፓስታ ቆጣሪ ልጅ አለ። እስቲ አብረን እንየው። እንዴ 332 333 334 እሺ 339 እስከ ቅርብ ጊዜ 450 የነበረ ፓስታ ገና ለገና ዱባይ ላይ አንድ ሚሳኤል ተጠቅማኝ ምን አገባኝ ፓስታ የሚቀር እግዚአብሔርን ቆጥሮት እንዴ ይሄን ያህል ስራ ፈትነን እንዴ? የወንዶች ጉዶች አመራሮች የምትሰጡት ምላሽ አለ? እስቲ ኢቢኤስ ላይ ምርጫ ቅስቀሳ እያደረገ ነው። እስቲ እንስማው። ኢቢኤስ የሚቀጥለውን የቤተሰብ ጨዋታ ሆስት ኦፊሻሊ ምረጡ ብሎ ቲክቶክ ላይ ለቋልና ለቋል መሰለኝ። እና አሁን እኔ ከተመረጥኩ ኢቢኤስ ውስጥ ስገባ የቤተሰብ ጨዋታ ላይ ብቻ ሳይሆን አጠቃላይ ኢቢኤስ ላይ የማመጣቸውን ጥሩ ለውጦች ነው የምነግራችሁ። ላይክ 3 ናቸው ባይዘው ጥሩ 3 ለውጦች እያለ ነው። አንደኛና ዋነኛው ነገር ልክ እንደገባው በአንድ ወር ውስጥ ሉላን ከፊት የሚቀርጣትን ካሜራማን ከነ ዳይሬክተሩ እዛ ድርጅት ውስጥ ወሬ አስነስቼ አስባረራለሁ። አትገባም። እንዳትመርጡት ባለቤቶቻችን እኮ ናቸው። ምንም እንዳታስቡ። እሱን ለኔ ተውት። ሁለተኛ የጨለልን አባት ካለበት ማንቁርቱን ይዤ አገናኛለሁ። ሁላችንም እንደ ኢትዮጵያ ነው የምናለቅሰው። በቃ ጨለል አባቱን ሲያገኝ። ሶስተኛ የሂፓፑን ጥል የቤተሰብ ፕሮግራም ላይ አቅርቤ እፈተዋለሁ። በጣም ይሄ ጥሩ ሐሳብ ነው። በዚህ በኩል ንጉስን፣ በዚህ በኩል ሁሉንም የሂፓፕ አርቲስቶች ሰበስባለሁ። በዚህ በኩል ንጉስ ብቻዋን ትቆማለች። በቃ ሁላችሁም እኮ እኩላችሁ ምንድነው የሚያጣላችሁ ነገር? ለማንኛውም ሰይፈ ምርጥ ጤናዬን ጥብቅ በምትለው ፕሪንሲፕል መሰረት ኮሜዲያን ሰይፈን ሜንሽን አልኩት። በቃ ምንም አትሆንም። አንፈልግማ እንዴ ሉላዬም በሉላ መጣኩ በልጋላችሁ አትፈልጉማ። ተነቃቀን። እስቲ አንድ ፀጉር ቤቷ ቪዲዮ እንመልከታት። እንክልበይ አልታየለኝ ቦታ የለም። ወይኔ አይ ጓደኛ ማለት እኮ እናንተ ናችሁ። እኔ የሴት ጓደኛ ጭራሽ አይወጣልኝም። እንዳታምኗት። በቃ እንዴት እንደምወዳችሁ እኮ በቃ እንደ ወንድም እንደሆናችሁ የኔ ጓደኞች ቢያቸው ሴት ጓደኛ ሲጀምረኝ እውነቷ ነው። ሴት ለሴቱ ጋር አይሆንም። ማሪ ወይ አውርተን ሳንጨርስ 10 ዓመት ነው ማቃት 10 ዓመት ነው በቃኝ። በጣም ነው የምወዳት። በጣም ቤስት ሁሉም ነገር ነው የምታውቀው። እና ሁሉ ይመጣሉ። ዛሬ ማታ አሁን ቀበረቻቸው። ቤት ከመጣች 6 ነን ማለት ነው። በቃ ስለማን 6 ወር ጭራሽ ሴቶች እንደውም ሴት ምን ልሰራ ወንድ ማለት አስገባላችሁ? እንዳታስገቡ። ሀሳቤን ቀይርኳ። ወይኔ እንደዚህ አይነት ውርደት በዘራቸው አይድረስ። ያው እስካሁን የነበረን ቆይታ ይመስል ነበረ። ናንዮን ኢንተርቴይንመንት ሰብስክራይብ ያደረጋችሁ ቤተሰብ እንደምትሆኑ ተስፋ አደርጋለሁ። እኔ ወንድማችሁ ናንዮ ነኝ። እስከ ሳምንት፣ መልካም ሳምንት።